ሰላም እንዴት ናችሁ? ሰላም ናችሁ? የቤተሰቦቼን እግዚአብሔር ይመስገን ሰላም ነኝ። ነባሮችም እንኳን ደህና ቆያችሁኝ። አዲሶችም የመጣችሁ ካላችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንሆን እላለሁኝ። አሁን ዛሬ በአዲስ ቪዲዮ መጥቻለሁኝ። በጣም ቆንጆ በአጭር ደቂቃ ውስጥ የምንሰራት በትንሽ ግብአት ውስጥ የምንሰራው የኩኪስ አሰራር ነው። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። ቤተሰቦቼ አብራችሁኝ ቆዩ። 2 እንቁላል ነው ያዘጋጀሁት። የተጠቀምኩት የሀበሻ እንቁላል ነው። ለከለሩም ቆንጆ ስለሆነ የሀበሻ እንቁላል 2 ተጠቅሜያለሁ። ግማሽ ብርጭቆ ወተት ተጠቅሜያለሁኝ። ዘይት እኔ መጠኑን ስለማቅ ዘይት ተጠቅሜያለሁኝ። ከግማሽ አነስ ያለ ማለት ነው። ዘይቱ ከብርጭቆዋ ከግማሽ አነስ ያለ ይሆናል። ትንሽ ጨው ለጣም ተጠቅሜያለሁ። ስኳር 2 የሾርባ ማንኪያ እንደፈለጋችሁ ጣፋጭነቱን ከፈለጋችሁ ስኳሩን ጨመር ማድረግ እንችላለን። ከዛ በእጄ እመታዋለሁኝ ምንም ብዙ ነገር ሳያስፈልገን በቤት ውስጥ ቆንጆ አድርገን የምንሰራት በአጭር ደቂቃ ውስጥ ቢያንስ 5-6 ደቂቃ የማይፈጅ ስራ ነው። እንቁላሉን አነስ ያለ ስለሆነ በመምቻ አልተጠቀምኩም። ጁሰር ካላችሁ መጠቀም ትችላላችሁ። አነስ ያለ ስለሆነች በእጄ በማንኪያ እመታዋለሁ ማለት ነው። በደንብ ካዋሃድኩት በኋላ ቅልቅሉን የፈሳሹን ቅልቅል ሁሉንም አንድ ላይ ካዋሃድኩት በኋላ ከመታሁት በኋላ ደረቅ ግብአቶቹን እንጠቀማለን። እኔ የተጠቀምኩት ቀረፋ ነው። እዚህ ላይ ያደረኩት ቀረፋና ዱቄቱን 3 የሾርባ ማንኪያ የሚሆን ተጠቅሜያለሁኝ። ከዛ ቤኪንግ ፓውደር ጨምሬያለሁ። በቃ ሌላ ምንም አይነት ብዙ ግብአት የማያስፈልገው በቀላል የምንሰራው ማለት ነው። ቫኒላ መጠቀም ትችላላችሁ። እኔ ቫኒላ ስለማልጠቀም ለቃናው ቀረፋ ተጠቅሜያለሁ። ከዛ አዋህደዋለሁኝ። እቃዋ አነስ ስላለችኝ ቀስ እያልኩኝ እመታዋለሁኝ። ብዙ አልመታውም። ያው ዱቄቱ እስከሚቀላቀልልኝ ድረስ በጣምም ያልቀጠነ በጣምም ያልወፈረ እስከሚሆን ድረስ በቃ አጠቃላይ 3 የሾርባ ማንኪያ ይሆናል የተጠቀምኩት ዱቄቱ ማለት ነው። እና በደንብ አቀላቅለዋለሁኝ። ለቁርስ ይሆነናል፣ ለቡና ቁርስ፣ ለሻይ ሰዓት፣ በተለይ ለልጆች ደግሞ ቁርስ ላይ የሚጨምርላቸው ለምሳቃቸው ይሆናል፣ ለመቅሰሳቸው ይሆናል። ምንም ኪስ የማይጎዳ ብዙ ግብአት የማይጠይቀን በዛ ላይ ጉልበት አይጠይቀን፣ ጊዜ አይፈጅብንም። በቤት ውስጥ እንደዚህ በቀላል መንገድ የምናዘጋጀው 2 እንቁላል ግማሽ ብርጭቆ ወተት አድርገን እንደ አቅማችን ማዘጋጀት እንችላለን ማለት ነው። ጣፋጭ ሲያምራቸው ሩቅ መሄድ አይጠበቅብንም። ብዙ ብር ማውጣት አይጠበቅብንም። እንደ አቅማችን እንደ ቤታችን አድርገን አጣፍጠን የማይስማማቸውን ትተን የሚስማማቸውን ጨምረን አሁን ለምሳሌ ቫኒላ የማልጠቀምበት ምክንያት አለኝ። እኔ አለርጂ የሆኑ ልጆችን ቫኒላ መጠቀም ማንችል በዚህ በቀረፋ በሌላ ሽታ ባለው ነገር የሎሚ ጭማቂ፣ ብርቱካን ጭማቂ ጨምረን እንደ ፍላጎታችን ቢያንስ ጣፋጭነቱን ቀነስ አድርገን አመጣጥነን ጤናማ እንዲሆን እንዲስማማቸው አድርገን መስራት እንችላለን ማለት ነው። ከዛ ይሄን እንደዚህ ከመታሁት በኋላ ይኸው ውፍረቱ ይሄን ያህል ነው የሆነው። ይላችሁ ብዙ ያልቀጠነ ብዙ በጣምም ዱቄት ማብዛት የለብንም። እንደ ዳቦ እንዳይሆንብን ዱቄቱን አመጣጥነን መጋገር እንችላለን ማለት ነው።
ከስር መጋገሪያዬን ይህንን የኩኪስ መስሪያውን ዘይት ቀባ ቀባ አድርጌዋለሁኝ። ይሄ ገላግሌ ነው። በዚህ ካለን በዚህ እንሰራለን፣ ከሌለን ደግሞ ምንም ግዴታ የለብንም። ወፈር ያለ መጥበሻ አድርገን ቆንጆ ኬክ እንጋግራለን ማለት ነው። ምንም ግድ ሊኖረን አይገባም። ካለን እሰየው፣ ከሌለንም ደግሞ ባለን ነገር እንጋግራለን። የማያጣብቅ መጋገሪያ ፈልገን ወፈር ያለ መጥበሻ ቆንጆ ተደርጎ ይጋገራል በሱም። እኔ ለዛሬው ይሄ ስላለኝ በዚህ እጋግራለሁ ማለት ነው። በጣምም አንሞላውም ስለሚነፋ ወደ ላይ ከክዳኑ ጋር ጥብቅ ብሎ እንዳይጣበቅብን እያየን እንጨምራለን። በጣም ቀላል ነው። ምንም ያህል ጊዜ የማይፈጅ፣ በተለይ ምሳቃቸው ላይ ለመጨመር ይሆነናል። ለቤት ውስጥ መስራት ሲያስፈልገን እንደዚህ በቀላሉ እንሰራዋለን ማለት ነው። አሁን ከድነዋለሁኝ። ግጥም ይላል፣ ይከደናል። ከድኛው እስከሚበስል ድረስ ብዙ ደቂቃ አይፈጅም፣ ብዙ ሰዓት አይፈጅም። ወዲያው ነው የሚበስልልን። እንደዚህ ሆኖ ቆንጆ ሆኖ በስሏል። ሽታው ሲበስል በሽታው ነው የምናውቀው፣ ሽታ ያመጣል። እዛ ከስር እንዳይዝብኝ ዘይት ስለቀባሁት ብዙ አላስቸገረኝም። ብሩሽ አለ፣ በብሩሽ ቀባ ቀባ እናደርገዋለን ከስር። እዚህ መልኩ እንዲህ ቆንጆ ሆኖ በትንሽ ደቂቃ ውስጥ 4 ደቂቃ 5 ደቂቃ ባልሞላ ጊዜ ውስጥ እንደዚህ እንሰራለን ማለት ነው። አስፈላጊ በሆነ ሰዓት በቀላሉ በ2 እንቁላል በትንሽዬ ወተት ትንሽ ስኳር አድርገን እንሰራለን። አሁንም የተረፈ አለኝ፣ እሱን ጋግራለሁኝ። እንግዲህ ይሄን ያህል ወጥቷል ማለት ነው። ወጪ ቆጣቢ ነው። ምን ጊዜም ቤት ውስጥ የምናዘጋጃቸው ነገሮች ወጪ ይቆጥቡልናል። ሽታው በጣም ቆንጆ ነው። እንደዚህ አድርገን የጾምን መስራት እንችላለን። በጾም ሰዓት የጾም ማዘጋጀት እንችላለን። እና ይሄ ደግሞ በእንቁላልና በወተት የተሰራ ነው ማለት ነው። በጣም ቆንጆ ነው ቤተሰቦቼ። በአጭር ደቂቃ ውስጥ የምንሰራው ማለት ነው። እንደወደዳችሁት ተስፋ አደርጋለሁኝ። እስካሁን አብራችሁኝም ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ።